እንደምን አላችሁ? በጣም የሚገርም ዜና ነው ይዤላችሁ የመጣሁት። ስለ ኢራን ነው የማቀርብላችሁ። ቀጥዬ ደግሞ ስለ ኤርትራ፣ ስለ አሰብ ሰምታችሁት የማታውቁት ታምረኛ ነገር አቀርብላችኋለሁ። ስለ ኢራንም አካትቼ ማለት ነው። አሁን ሙሉ ለሙሉ ስለ ኢራን ነው የምነግራችሁ። በጣም የሚገርም ነው። ባለፈው ምን ብያችሁ ነበረ? ኦማን ላይ በተደረገው ድርድር አሜሪካ የመለሳለስ ሁኔታ አሳይታለች። 200 ኪሎ ግራም የሚሆነውን የተጣራ ዩራኒየም ማዕቀቡን የምታነሽልኝ ከሆነ ወደ 3.67 አወርደዋለሁ። ወደ 20% አካባቢ ይወርዳል። ለውጭ ግን ለማንም አሳልፌ አልሰጥም። ያ ለልማት ስራ እጠቀምበታለሁ ብላለች። በዛ ተለያዩ ብያችሁ ነበረ። ሌላው ግን ፍርስራሽ ውስጥ ነው ያለው፣ የት እንዳለ አላውቅም እንዳለች እና ይሄ 200 አለ ያለችው እንግዲህ ቅርብ ነው፣ ፍርስራሽ ውስጥ አለ፣ ደርስበታለሁ፣ ትንሽ መሳሪያ ነው የቀረኝ ማለት ይሁን ሙሉ ለሙሉ በእጄ ነው ያለው ይሁን ምን ማለት እንደሆነ አላውቅም፣ ግን እሱ አለ አክሰሰብል ነው ብላ ነበረ። ወዲያው የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ይህንን ሲሰማ ወደ አሜሪካ መሄድ እንዳለበት ወሰነ። የእስራኤልን ፎርሙላ ለአሜሪካ እንነግራታለን፣ ይሄ ድርድር በዚህ መቀጠል የለበትም፣ ኢራን የሚያስፈልጋት የመንግስት ለውጥ ነው፣ ሬጅም ቼንጅ ነው እንጂ ተደራድራ እንደገና ይሄ መንግስት መቀጠል የለበትም አይነት ፎርሙላ ለአሜሪካ መንግስት እንደሚሰጥ ተናግሮ ነበረ። ተናገሩ። ምን አሉ? እንግዲህ ያኔ እስራኤል ትል እንደነበረው በቃ ነገ ጧት ምን በቃ ኢራንን ልመታት ነው እያሉ ሲያስፈራሩ ነበረ እስራኤሎች። ቤንጃሚን ኔታንያሁ ወደ አሜሪካ ከሄደ በኋላ እሱን አቆመና ትራምፕ ምን አለ? በኢራን የመንግስት ለውጥ እንዲመጣ እፈልጋለሁ አለ። የእስራኤልን ኢንዶርስ አደረገ። እና ምን ማለት ነው ብዬ ሳስብ ትራምፕ እንዲህ ያለው ኔታንያሁ ስለነገረው ነው። አሁን ጄኔቫ ላይ የታየው ውይይት ድርድር እስራኤል ፎርሙላ ይባላል። ሪጅም ቼንጅ ፎርሙላ፣ የመንግስት ለውጥ ፎርሙላ ይባላል። ሳሚሽን ፎርሙላ ተብሎ ነው እየተጠራ ያለው። ምንድን ነው የሚለው መሰላችሁ? የእስራኤል ማለት ከዚህ የምትረዱት እነግራችኋለሁ። የምትረዱት አሜሪካ መካከለኛ ምስራቅ ላይ ምን ያህል የእስራኤል አሽከር እንደሆነች፣ የራሷ የሆነ ሮድ ማፕ የሌላት፣ የራሷ የሆነ ብሉፕሪንት የሌላት፣ ራሷ የምትሄድበት የምትወጣበት መንገድ የሌላት አይነት አድርጌ ነው የተረዳሁት እኔ፣ በእስራኤል ጭንቅላት የምትመራ መሆኗል። አሁን በዚህ ፎርሙላ ምክንያት አለሳካ ቢል ይሄ ድርድር ቀጥታ በዚህ ፎርሙላ ምክንያት ወደ ጦርነት ትገባለች ወይ አላውቅም። አሁን አሜሪካ በእስራኤል ነው የተያዘችው። እዛ ላይ ከዚህ በፊት አሜሪካ አትዋጋም እንዲህ ዝግጁ አይደለችም ብያችሁ ነበረ እና የአሜሪካ ውሳኔ ስለነበረ ነው። አሁን ይሄ የአሜሪካ ውሳኔ ነው ወይ ይሄ ድርድር እየተካሄደ ያለው በአሜሪካ ብሉፕሪንት አጀንዳ መሰረት ነው ወይ ብላችሁ ብትጠይቁኝ አይደለም፣ የእስራኤል ነው። እና የዚህ መጨረሻ ምን ይሆናል? አሜሪካ እዛ ላይ ትሳተፋለች ወይ? በዚህ ድርድር ባይቀናት ሽንፈት ቢያጋጥማት ጦርነት ውስጥ ትገባለች ወይ ቢባል እኔ አላውቅም። የምትገባ አይመስለኝም ሳስበው። ሜክ አሜሪካ ግሬት አጌን የሚለው ሙቭመንት ደጋፊዎች አሜሪካ የእስራኤል ባሪያ እንድትሆን ይደግፋሉ ብዬ አላስብም። እንዲህ መግባቷም ያሳፍራል። ምን መሰላችሁ ፎርሙላው? ምን አሏት? የኒውክለር እንትን ይሄ የዩራኒየም እንትኖች ክምችትሽን ያበለጽግሽውን ሙሉ ለሙሉ ዜሮ ነው ማድረግ ያለብሽ፣ ወይም ወደ ውጭ ነው ማስወጣት ያለብሽ አሉ። እሱ ብቻ አይደለም፣ ይሄ ፎርዶም ውስጥ ምናምን ተቀብሯል የምትሆን በሙሉ IAEA ገብቶ ማየት አለበት እያንዳንዱን ነገር እና እስከዛ ምንም አይነት ብር ምንም አይነት ማዕቀብ አይነሳልሽም። ከተስማማሽ፣ ካልተስማማሽ ከ2 ሳምንት በኋላ እንደበድብሻለን አሉ። እና ባለፉት 48 ሰዓታት ብቻ ማለት ነው መካከለኛ ምስራቅ ላይ የገባው የአሜሪካ ጦር እስራኤል እያደረገችው ያለውን ዝግጅት ብታዩ ምንድን ነው ይሄ ነገር ትላላችሁ? እስካሁን ድረስ ሆኖ አያውቅም። በቃ ባለፈው አብርሃም ሊንከን መርከብ ወደ ቻይና ሄዳ አልኳችሁ፣ ሄዷል። እፎይታ አገኘች አልኳችሁ፣ ከትናንትና ወዲያ ነው። ከዛ በኋላ ባለው ጊዜ ብቻ ማለት ነው መካከለኛ ምስራቅ ላይ ያለው የአሜሪካ ጦር ክምችት፣ የባህር ኃይል፣ የአየር ኃይል፣ የአየር መቃወሚያ፣ ይሄ መከላከያዎች የመሳሰሉ ነገሮች በሙሉ ስታዩ እንዴ ጦርነት ሊካሄድ ነው እንዴ? አሜሪካ ይህን ያህል የእስራኤል አሽከር ናት እንዴ? በራሷ መንገድ መመራት አቅቷት በእስራኤል ፎርሙላ እንዴት ልትሆን ነው እንዴ ትላላችሁ። ግን ሳስበው ማክሲመም ፕሬዠር መሰለኝ፣ በቃ ማስፈራራት፣ ዛቻ። ከዛ ኢራን ምን ትላለች? አይ ጦርነት ከሚካሄድ ለምን ትንሽ ማባቢያ ለትራምፕ አልሰጠው እንድትል ነው አሜሪካችን አስባ ነው። ትንሽ ማባቢያ ለትራምፕ ልስጠው እስቲ አሸናፊ እንዲመስል ካሁን በኋላ ምን ልሰጠው ትችላለች? እሺ ከማለት ውጭ እሺ። አሁን ትራምፕ እንዲህ ትለኛለች ብሎ ነው አሁን ይህንን የሰጠው። እስራኤልም ይህንን ፍላጎት እንደተሰራ ስላወቀች ነው። እሺ ግን ከሆነ ጊዜ በኋላ ግን እንትኑን ትለቅልኛለህ አይደል፣ ይሄን ማዕቀቡ ይነሳልኛል አይደል እንድትል ተፈልጎ ነው። ገባችሁ? እና ኢራን በ2 ሳምንት ውስጥ ፕሮፖዛል አቅርቢ ምን እንደምታደርጊ እና መጀመሪያ ሙሉ ለሙሉ ዳይሉት ማድረግ አለብሽ። ይሄ እንትን ዩራኒየሙ 60% የወጣው ወደ 3.6 ምናምን ብቻ አይደለም ዜሮ መግባት አለበት። ያንንም
በትክክል መከታተል አለብን። እዛ ካሜራ ተጠምዶ ወይ ደግሞ አኤኢኤ እዛ መኖር አለበት። ምንም ብር አይሰጥሽም። እሺ ካልሽ እሺ በይ፣ ካልሆነ እርምጃ ይወሰድብሻል የሚል ነው። እንግዲህ ትታዘዛለች ወይ ኢራን? አይደለም እሱን አይደለም ፕሮፖዛሉን ስታቀርባለች ወይ ብትሉ ፕሮፖዛሉ መታቀርብ ይመስለኛል። ግን በታዛዥነት መንፈስ ሳይሆን ተደራዳሪ ነኝ አሁንም እዛ ውስጥ አለው፣ አሜሪካ ግን ጠግባለች፣ የእስራኤል አሽከር ሆናለች የሚል መንፈስ በሚያንጸባርቅ መንገድ የምታቀርብ ይመስለኛል። ነገር ግን እንደዛ መታረግሽ የምትል አይመስለኝም። ምን ማለት መሰላችሁ ፎርሙላው? ከዛ አቅርቢ ይሏታል፣ እሺ ትላለች አይደል? መፍራቷ ሳሚት ማድረጓ ባዩ ቁጥር እንትን ዲማንዳቸውን እየጨመሩ ነው የሚሄዱት። ከዛ ዜሮ አስገቢ፣ እሺ አስገብቻለሁ፣ ብሩ ልቀቅልኝ፣ ኖ ኖ ኖ ሚሳኤልሽን እንትን ቢያስወግጂ፣ እሺ እሺ ያስወግዳለሁ ብትል ማለት ነው። ከዛ ይሄ ፕሮክሲን ሂዝቦላ ምናምን ጋር ያለሽን ቁጥጥር አቁሚ፣ እሺ እሺ ይሁን ምን እናደርጋለሁ ብላ ኢራን ብትገባ ማለት ነው። ከዛ ትቀጥላለች። ተቃዋሚዎችን ፍቺ ያሰርሻቸውን በሙሉ እሺ ችግር የለም፣ ኧረ እንዴ አሜሪካ እስራኤል ችግር የለም፣ የእነሱን ጥያቄ ስሚ። የእነሱ ጥያቄ ምንድን ነው? ሪጅን ቼንጅ ፎርሙላ የተባለው ለዚህ ነው። ስልጣን ልጣችሁ ውረዱ፣ አያቶላው ለፍርድ ይቅረቡ፣ እዛ ላይ ያላችሁ እዛ እንትን ተቃዋሚዎቹን የገደሉ ምናምን ያምን ለፍርድ ይቅረቡ፣ እዛ አዘጋጀ ነው ያሉት የተቃዋሚ ኃይል ምናምን ካለ እዛ አመፅ ያስነሳል። በቃ ሪጅን ቼንጅ ፎርሙላ ይሄ ነው የእስራኤል አይደለም። የኢራን መንግስት ይቅርና እኔ እንኳን አውቄዋለሁ ይሄን ፎርሙላ አይደለም ሌላ ማለት ነው። 2 ሳምንት ነው እና 14 ቀን ተሰጥቷል። በዚህ 14 ቀን ኢራን ምን ታደርጋለች ብትሉ ጦርነት ይኖር ይሆን ብላ ይሄ ታይም ዊንዶ በጣም ትልቅ ነው ለኢራን ሺአ ቡድን፣ ለሂዝቦላ እንደውም ሀማስ በምን ያህል ደረጃ እንዳለን በጣም ከባድ ቡድን እኮ ነው። ለሁቲ በደንብ ስትራቴጂዋን የጦርነት ታክቲኩን የጦርነት ፎርሙላውን ሁሉ አዘጋጅታ የምንዋጋ ከሆነ እንዲህ ተዘጋጁ ብላ የምትዘጋጅበት ጊዜ እንጂ እጅ የምትሰጥበት ጊዜ ይሆናል ብዬ አላስብም። እና አሜሪካ የእስራኤል ባሪያ ሆናለች ልላችሁ ነው። በኋላ በአሰብ ጉዳይ ላይ የምመጣላችሁ ተአምረኛ የሆነ ነገር ነው። ስለ ኢራንም የተወሰነ ነገር እጨምራለሁ። ሌሎችም አሉኝ። ዩቲዩቤ ሰብስክራይብ አድርጉኝ። ባይኖ ላይ ያለ ኢማፕ 11 ብላችሁ ዩቲዩብ ሰርች ላይ ፈልጉና ታገኙኛላችሁ። ትንሽ ነው የቀረኝ። በጣም አመሰግናችኋለሁ በጣም ሰብስክራይብ ስላደረጋችሁኝ እና ስለ ኢራን ተከታትለን በደንብ እናወራለን። አመሰግናለሁ።